ታዲያ ምን ችግር አለ? እሱ ደግሞ ጉንጫ ያልሰማት ትእዛዝ ነው። አባቢ ያተፋፈር ሳማት። ስለዚህ ቶሎ አስኝ። ርብቃ በብልሃት የራሷ ከማድረጓ በፊት አንቺ ቀድመሽ የራስሽ አድርጊው። ወዴት ነው እንጂ ስን ያለው? እኔም እኮ በጣም ነው ደስ ያለኝ። አላቅም፣ በጣም ልዩ ስሜት እየተሰማኝ ነው። ጉንጬን ሲስመኝ እንደዚህ ሆንኩኝ፣ ከንፈሬን ቢስመኝ እንዴት ልሆን ነው? ወይኔ ጉዴ! በብሩክ ጉዳይ አቅመ ቢስ እየሆንኩ ነው። መፍትሄ ከዚህ በኋላ ቆይ ምን አይነት መፍትሄ ነው ካልብለሽ? አላቅም፣ ግን አንድ ላይ ካሰብንበት አይጠፋም። እሺ ነድ የኔ ወድን ያልሽው? አዎ ምን ነው? አይ ማንም የኔ ወድ ብሎኝ አያውቅም። በስተመጨረሻም ትርሲትና ብሩክ ሊሞሸሩ ነው። ሚኪ በቅናት ተንጨረጨረ። ልጆቹ በእንጀራ አባት ማደግ የለብንም፣ አባታችንን እንፈልገዋለን። አባባ አባታችንና እናታችን እንዲታረቁ አግዘን፣ እኛ በቻልነው አቅም ለማስታረቅ እንሞክራለን። በእርግጠኝነት አባዬ እማዬን ይወዳታል። እማዬ ግን አባዬን በጣም ነው የምትወደው። ሚኪ በመሀል ስላለ ነው አባታችን ጋር ነው እንጂ ሚኪ ጋር መኖር አንፈልግም። በእንጀራ አባት እንድናድግ አትፍቀዱብን እባካችሁን። በፊትም እሱ ሲጠፋብን ነው እማዬ ከሀዘኑ አንጻር ሚኪን ያገባችው። የልጆች ጥያቄ ሚኪ የፈራው ነገር ደርሶበታል። ያቀደው እቅድ ሳይሳካ ሜዳ ላይ እንደሚቀር፣ የብሩክ ትውስታ ከተመለሰ ደግሞ ዘብጥያ እንደሚወረወር ጠንቅቆ ያውቃል። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ። ለቤት አዲስ የሆናችሁ ደጋደጎ ማድረጉ የተወዳጁ ኪያ ዛሬ ማጓጊና ልብ አንጠልጣይነቱን ቀጥሏል። መልስ ያጣው የልጆች ጥያቄ አባታችን ጋር ነው መኖር የምንፈልገው እባክህን እያሉ እንግዲህ አባባን የሚጣን አባት ሲጠይቁት ነበረ። ትልቁ ጉዳይ ግን እዚህ ጋር ነው። ጨዋታ የጨወቱት ጨዋታ ልጆች የቤተሰብ ጨዋታ መጫወት አለብን ብለው ስብስብ ብለው ሚኪያስ ትርሲት ሚጣን እንዲስም ብሩክ ደግሞ ትርሲትን እንዲስም ያደረጉን ነገር ብሩክን ሳይሆን ሚኪያስን ጭርጭር አድርጓታል። ትርሲት ደግሞ ጉንጭን ሲስመኝ እንደዛ የተሰማኝ ከንፈሬን ሲስመኝ ምን ልሆን ነው? በእርግጥ ደስ ብሎኛል። ነገሩ እስኪ ወደ ራሴ ልመለስ። ሚኪያስን እንዴት ነው ያገባሁት የሚለው ጥያቄ መጣባት። ልጆቹም ሚኪያስ ስለሚወድሽ ተናዶ ትቶት ሄደ ጨዋታውን። አንቺ ግን ስለማትወጁ አልተናደድሽም። እንደውም ብሩክ ስለሳመሽ አባዬ ስለሳመሽ ደስ ነው ያለሽ ይሏታል። ትርሲትም አሁን ከራሷ ጋር ከባድ ትግል ላይ ናት። ሚኪያስን የገባሁት በይሉንታ ነው፣ ስላጽናናኝ ስላበረታኝ፣ በሀዘኔ ጊዜ ከጎኔ ስለነበረ በጣም ቆንጆ ልጅ ነሽ፣ ወጣት ልጅ ነሽ እያለ ሲያባብለኝ ከጎኔ በዛ ባዘንኩበት ጊዜ ልቤ በተሰበረበት ጊዜ ከጎኔ ስለነበረ በቃ በዛው እሉንታም ይዞኝ አፍቅሬው በዛው አገባሁት። እሉንታና ፍቅር ነው። ፍቅር ብሩክ ጋ ነው። ፍቅር አያረጅም፣ ፍቅር አይጠፋም፣ ፍቅር አይሞትም። ሚኪያስን ግን ያገባሁት በኢሉንታ ነው። ስለዚህ ምረጪ። ሚጣ በእጁ ሳታስገባው ብሩክን በእጅ ታስገቢው ይገባል። ፍቅር እሉንታ የለውም። ስለዚህ ሚኪያስ መተው አለብሽ የሚል ከራሷ ጋር ከባድ ግጭት ገብታለች ትርሲት። በዚህ ላይ ልጆቿ ያሏት ነገር እውነት ነው ትላለች። ልጆች ከእውነታቸውን ነው። ከእንጀራ አባት ሳይሆን ከአባታቸው ጋር ነው ማደግ ያለባቸው። በፊትም አባታቸው እንደሞተ አድርገው ስላሰብን ነው አይደለም እነሱ፣ እኔም ስላሰብኩ ነው። አሁን ግን አባታቸው አለ አጠገባቸው። ስለዚህ የልጆች ደስታ ላስቀድም እችላለሁ። ልቤ ውስጥም የነገሰው ብሩክ ነው። ግን ሚኪያስ የሉንታ ፍቅር ነው እንጂ የእውነት የልብ ፍቅር አይደለም የያዘኝ። እሉንታ የሚባል ፍቅር የለም። ፍቅር የብሩክ ብቻ ነው። አያረጅም፣ አይሞትም፣ አይቀበርም። ፍቅር ዘላለማዊ ነው። በቃ ልጆች ያሉኝን መወሰን አለብኝ ትላለች ትርሲትና ብሩክ አሁን ነገሮች ግልጽ እየሆኑላቸው ነው። ትርሲት ኦልሬዲ ከብሩክ ጋር ግልጽ የሆነ ስሜት እያሳየች ነው። በዚህ በኩል ሚኪያስ በጣም ጭርጭር እርድብን እያለ ነው። ነገርየው የፈራው እየደረሰበት። ምክንያቱም ከበፊቱ ብሩክን ማስገደል የፈለገው ንብረቱ እንዳይወስድበት፣ ትርሲት እንዳይወስድበት ነው። ትርሲትን ወዷት ሳይሆን በንብረቱ አስታኮ ገብቶ ትርሲትን ያፈቀረ መስሎ በጊዜ ሂደት ልጅ አድርጎ መውሰድ ነበረ። አሁን ግን ትርሲት
በሚኪያስ ጭቅጫቄም በብሩክ መልካምነትም የበፊት ፍቅሯ እያገረሸባት ነው። ነገርየውን ቁማ እያሰበችበት ነው። ምንድን ነው እያደረኩ ያለሁት? ልጆች እኮ ልክ ናቸው። በእንጀራ አባት ማድረግ ያለባቸውም ከአባታቸው ጋር ነው ማድረግ ያለባቸው። እውነት እኔ ብሩክን እንደምወደው የተሰማኝ ሲስመኝ ነው። ጉንጨን ሲስመኝ እንደዚህ የሆንኩኝ ከንፈሬን ቢስመኝ ምን ልሆን ነው? እጅግ ደስ ብሎኛል። አሁንም ፍቅር አያረጅም። ሚጣ የአቶ ዘነበ ልጅ ሳትቀድመኝ ብሩክን በእጅ አስገባዋለሁ እያለች ነው። ሚኪያስን ተከስተ ከባድ ጭንቀት ውስጥ ገብተዋል። የፈራሁት ደርሰዋል ይላል ሚኪያስ። ተከስተ እኔ እኮ ብዬሽ ነበረ በፊትም ብሩክ ወደዚህ ቤት ደጋግሞ ከመምጣቱ በፊት መወገድ አለበት ስልህ ይኸው አሁን ጠቅልሎ ቤት ሲገባ ዓይንህ እያየ ሊቀማህ ነው ይላል። ልጆቹም እዚህ ጋር ከባድ ቁማር እየተጫወቱ ነው። ሚኪያስን ከጨዋታ ውጭ አድርገው አባታቸውና እናታቸውን ማስታረቅ። በዚህ በኩል ግን ትልቅ ስህተት የምትሰራው የአባባ የአቶ ዘነበ ልጅ ሜቢ ካሁን በኋላ ብሩክን ልታሳስተው ትችላለች። ዓይንሽ ያየ ብሩክን ልትወስድብሽ ነው ትርሲት፣ እኔንም ልትወስድ ሊቀማኝ ነው። ስለዚህ የሆነ ጨዋታን ጀምር፣ ብሩክን በደንብ አጥምጅው ሊላት ይችላል። እሷ ደግሞ ብሩክን ስለምትወደው ልታጠምደው ትችላለች። በጣም የሚገርምና በጣም ልብ የሚሰብረው ጉዳይ እዚህ ጋር ነው። አቶ ዘነበ በጣም መልካም ሰው ናቸው። የትርሲት ልጆች አባታችንና እናታችን እንዲታረቁ አግዘን አባባ ሲሉት ራሱ ምን ያህል እንደተጨነቀ አስቡት። ትዳርን አፋትቼ ትዳር ማድረግ አልችልም፣ የእግዚአብሔር ፍቃድና እህል ውሃ ነው፣ ነገሮች በሂደት ይስተካከላሉ ልጆቼ ሲላቸውም አንፈልግም፣ እንደውም ተረትህን አንፈልግም፣ በዚህ በኩል ካላገዝከን እያሉ ትተውት ሄደዋል። እንግዲህ ልጆች የትርሲት ልጆች እማዬ እንወድሻለን፣ አባዬንም ትወጂዋለሽ፣ ስለዚህ ቆም ብለሽ አስቢበት እማዬ እያሉ እንግዲህ ትተዋት ተኝተዋል። እሷም ከራሷ ጋር ስትታገልና ስትሟገት ነበረ። ሚኪያስን ለምንድን ነው ያገባሁት? ቆይ ከሚኪያስና ከብሩክ የትኛውን ነው የምወደው? እውነተኛ ልቤ ላይ የታተመው ፍቅር የትኛው ነው? የብሩክ ብሩክ ዘላለማዊ ፍቅር ነው የሰጠኝ፣ በውስጤም ያለው ዘላለማዊ ፍቅር ነው። የሚኪያስ ግን ብሩክ ሞተ ሲባል በያዘኝ በተደጋጋሚ በአጽናናኝ ነገር እሉንታ በመጠጋት ነው የእሉንታ ፍቅር የያዘኝ። እሉንታ የጊዜያዊ ነገር ነው። በዚህ ላይ እንደዚህ ያልኩ አልቀጥልም። ከኔ ስሜት የልጆችን ስሜት ማስቀደም አለብኝ። ግን ብሩክን እወደዋለሁኝ እንዴት ደስ እንዳለኝ እያለች ከራሷ ጋር ተስማምታለች። በስተመጨረሻም ብሩኬ እያለች እንግዲህ ከቤት ወጥተው የሆነ ጉዳይ ለማስፈጸም መኪና ላይ ቁጭ ብለው ሲያወሩ አይተናቸዋል። ብሩክ እህቱ በሰው ሀገር ራሷን ጥላ አብዳ ጨልላ እንደነበረች ሲሰማ እጅግ ልቡ ተሰብሯል። እዚህ የድሆች አባት፣ የምስኪኖች ደጋፊ፣ የተቸገሩትን የሚያነሳ የተራቆቱትን የሚያለብሰው ብሩክ እህቱ ግን ወንድሟ ስለሞተ ከጎኗ ሰው ስለሌለ አይዞሽ የሚላት ሰው ስለሌለ በሰው ሀገር እንዳበደች ሰምቷል። በዚህም ልቡ ተሰብሯል። ስለዚህ ምን ይፈጠራል? እህቱ የእውነት አብዳ ነውን? ወይስ የሚኪያስ እጅ አለበት? እዚህ ላይም በጣም ያሳዝናል። በጣም ልብ ይሰብራል። የብሩክ እህት በመልካም ጤንነት ተመልሳ ሙሉ ቤተሰቡ ደስተኛ እንደሚሆን ተስፋ እናደርጋለን። በመቀጠልም ትርሲትና ብሩክ በቃ አብረው ይሆናሉ። ሚኪያስ ጨርቁን ጥሎ ማበዱ ነው። በቃ የክፉ ሰው መጨረሻ ውድቀት ነው። የክፋት መጨረሻ ሽንፈት ነው። እንዴት አገኛችሁት? እናንተ እስኪ የግል አስተያየታችሁን አስቀምጡልኝ። የማስተካክለው ነገር ካለም በቀጣይ